ዝም ብሎ ሽቶንና እንትኑም ብቀባ ይሻለው ነበረ ለሱ። ጀስትስ መሶሪየት ሶሪ እኮ ችግር የለውም ይፈታል። ግን ብዙ ብር ስለሆነ ያ ብዙ ብር ነው። ኖ ይሄ ብርሃን የሚባለው ሰውዬ ከዚህ በፊትም ድልብ ማህይብ ሌባ ነው። ገባ ሄሎ ታክሲ ብሎ የሆነ ነገር ብሎ በኢንተርፖል ነው ወያኔ ራሱ ወደ ሀገር ቤት አስጭኖ ያስገባው የዛ ሰዓት ማለት ነው። ቴፔሌ ማነው ኢህአዴግ ማለት ነው። አሁንም ይሄ ሰውዬ መልኩን ቀይሮ መቼስ እንደው ሌላው ቢቀር እንኳን ሰውላ አላለቀም በድጋሚ ሲያጭበረብር ብሎ እነዚህ ሰዎች ማስታወቂያ ስለሰሩ አብረው መወንጀል አለባቸው። ዋናው እሱ ነው መጠየቅ ካለበት እሱ ነው መጠየቅ ያለበት። እሱና ያኛው ዳንኤል የሚባሉት ማስታወቂያን የሰሩት እኮ አምስቱም ሰራዊትም፣ ያ ደግሞ ካሊድ የሚባል ደግሞ አለ በጣም ምስኪን ልጅ ነው። እሱ ደግሞ እኔ እሱ ነው ያዘነኝ። እነዚያ እንኳን ችግር የለም እሱ ስለ ሀገሩ ጥሩ እያወራ ነበረ። የሆነ ሰዓት ላይ ራሱ አልሆነም። በአንድ 4 ነው 5 ቤተሰብ ነው ያጣው። ገባክ? ግን አበሻ እኮ ከባድ ነው። ተጠቅመውብሽ እንደዚህ ነው። ይህ እንኳንም አበሻ አልሆንኩት ለሁለተኛ ነው ለሶስተኛ ጊዜ እኮ ነው እንደዚህ በሚሊዮን ብር እኮ ሲያጭበረብር። ለዚህ እኮ ነው ነገሮችን በአጭሩ መቅጨት ሲቻል እና እርምጃ መውሰድ ሲቻል እነዚህ አይነት ሰዎች ደግሞ ላይሰንስ ፍቃድ እንዳይሰጣቸውና ሀገር ውስጥ ማጭበርበር ስራ እንዲሰሩ አድርጎ ራሱ ፖሊስ ደግሞ ትልቅ ሚዲያ ስላለው ተጠቀሙበት። መሱር ላይ ገብቶሻል። ብዙ ነገር የሚያስታውቀው እሱ ነበረ። ስለ መኪኖቹ የሆነ እንትን አደባባይ ላይ አቆሜናል ምናምን ብሎ ብዙ ወሬ ያወራ ነበረ በሰዓቱ። እሱ ነው ሰምተሃል? የሌላ ካምፓኒ መኪና እኮ ነው ያስጎበኙት። አዎ አሁን ጥፋቱ እሱ ነው። እኔ ደግሞ የዛለት አልኩ እግዚአብሔር ሲያወጣኝ ነው እንጂ ገስት ላይ ያደረገኛል ያ መንሱር ማለት ነው። የሆነ ጎደኛ እዚህ ያለው ልጅ ራሱ ተበልተዋል። ቆሼ ላድርግለትና ይመጣል። ጎደኛ ነው፣ አንድ አካባቢ ነው የምንኖረው። መኪና ምናምን እያየን ነው ምናምን ሲል እኔ በአጋጣሚ ኔትወርክ አልነበረኝም፣ አስወጣኝ ኔትወርክ። ግን ከአበሻ ራቂ አንቺ። እኔ አማላቸው ስላደግኩኝ እኮ ምንም ችግር የለም። እኔ እኮ ጀዋርም እንደዛ ነው። አብረሃቸው ስታድግ አብረሃቸው ውስጣቸው ስታድግና እንዴት ነው አንተ ተበልታል እንዴ? በመስሩ ጉዳይ ላይ ጂጂ እንዴት ነሽ? አይ ሰላም ነው። ዳንሽ በእናትሽ እግዚአብሔር ይመስገን። ምንድን ነው ራስሽኝ እንደ ገሜ ነኝ ታውቂው ገሜ ሚኒሶታ የመጣሽ ጊዜ ምን ሆነሽ ነው? ኧረ እኔ ዛሬ 4 ዓመት ታሪክ ኬዝ እንዴት ነው የምረሽው? ረስተሻል። በቃ ችግር የለም። እንዴት ናችሁ? ለምን ቆይት ገሜ ነው ፎቶ የለውም። እኔ የለም በምን ነው? ኧረ አለው ፎቶ። እንዴት ነው ፎቶ የሌለኝ እንዴ? ዘጭ አለ ረስተሻል። ችግር የለም። እስከምትታስተው ዳኒ እንዴት ነህ? አለው እንዴት ነህ? ሰላም ነው ዳኒ። እዛኔ ትንሽም እንትን ስለሆንክ አታስታውስም። ምን አልከኝ ዳኒ? በቃ አታስታውስም። ተዋት። ኦኬ አሁን አወቅሽው? አይቻለሁ። እንዴት ነህ? አይ ደህና ነሽ? አለሁ እግዚአብሔር ይመስገን። እንደምን ነህ? ሁሉ ሰላም። ያ ቤትሽ ሰውን አታስገቢም እንግዲህ። እናንተስ መች እንዴ? በቃ በደንብ አይተሻል። ሌላ ጊዜ ስርሽ ስመጣ አየር ላይ አስገቢ። እሺ ነው አታስገባም። እንትን ቁም ነገር ካለክ እንጂማ ዝም ብለሽ አታስገቢ። ዳኒ የምን አልክ ነው? የሆነ ዝም ብላማ ለምንድን ነው የምታስገባው? ሲስተራችን ናቸው። በቅርብ ጊዜ ወደ ጀርመንም ሌን ነው ተቀበለኛ። እኛ ተቀበለናል። እነሱማ እንዴ ኤኒታይም ማየት ትችላለህ። በኮንፊደንስ ይቻልችን ምናምን ብለህ ትሄዳለህ። ምን እያወራችሁ? ወይኔ መስሩር ጀማል ገባ
ያ ጸሎት ሊያረግ ገብቷል እሱ። $950 አለ የኔ እሱ ጋር አለ። እንኳን ገባ እኔ ራሱ ክስ ልከፍት ነው። እኔ ባለፈው ስማ መለለም ግን 950 አለብኝ። ሌባ ነው ተውት። ምን አድርግ እንዳኔ ሌባ ነው። ሂሳብ ስራ እንዳለ $950 ስንት ይመጣል በኢትዮጵያ? ያ ብዙ ነው። ምንም ብዙ አይደለም እባክህ። ያው መቶ ሰማንያ ነው። 180 ነው። አንድ ቢሊዮን ነጥብ 5 አለው። ያ እሱ እኮ አይደለም የወሰደው፣ እሱ አይደለም ወሰደው፣ ግን የወሰደው እኮ ባለቤቱ እኮ ነው። ማናቸውም እኮ እነሱ እኮ የማስታወቂያቸው እንዲሁም ሰራዊት ፍቅሬ ራሱ ብር ተበልተዋል መኪና አገኛለሁ ብሎ መሰለኝ። እነሱ እኮ ማስታወቂያ ነው የሰሩት። እነሱ ማስታወቂያ ነው የሰሩት። ለምን ተያዙ? ሰውየው ነው መጠየቅ ካለበት ሰውየውና በእነሱ ስም ነው ብሩ የተሰበሰበው። አይደለም እንዴት እንደሆነ ታውቃለህ ጂጂ? አሁን እነሱ ማስታወቂያ መስራታቸው ትክክል ነው፣ ግን በእነሱ በኩል ብሎ የመጡ ሰው አለ። ገብቶሻል? አንቺ አሁን ማስታወቂያ እያሰራሽ እኔ አንቺ ስለማያውቅ በአንቺ በኩል መጥቼ ብር ይሰጣል። አሁን እንደዛ አይነት ሰዎች ናቸው እኮ እንትን ያደረጉት እንጂ በማስታወቂያ ብቻ እኮ አይደለም። ገብቶሻል? እነሱን አምኖ አሁን መሱሪን አምኖ በመሱር በኩል የተበላ ብዙ ሰው አለ። ያኔ እንደሱ ማስታወቂያ ብቻ ሳይሆን ኮሚሽንም ነበሩ ማለት ነው ሰው እያመጡ። ስንት ዓመት በፊት ሄሎ ታክሲ የሚል የንግድ ፈቃድ አውጥቶ በስንት ሚሊዮን ብር እንደዚሁ በልቷል። ቴፔልፍ ነው በኢንተርፖል ከሳውዝ አፍሪካ ነው ከምናምን ተይዞ ያስመጣው። አሁን ሀገር ውስጥ የቆመ እስረኛ ሆኖ በድጋሚ ያ ሰውዬ እኮ ነው በድጋሚ እያጭበረበረ ያለው መንግስት አሁን እሱ። ስለዚህ እኔ እኮ እንደማንኛውም እኮ ይሄ እኮ ልክ አይደለም። እነዚህ ሰዎች እኮ ላይሰንስ እኮ አላቸው ሰዎች። በኋላ በሱ በኩል ደግሞ ሰውን እያመጡ የሚያገኙት ስንት ኮሚሽን ነበረ ገብቶሻል? እንጂ በማስታወቂያ እኮ ማንም እኮ አሳሰረ እንደዛ አለበት የአዲስ አበባ ከተማ መስተዳደር። ምክንያቱም ያንን ሁላ መኪና ደርድረው የኛ ነው ብለው ሲያስተዋውቁ ማንም ፈቃድ የሰጣቸው እዛ ጋር ያንን እንትን እንዲሰሩ ማንም ፈቃድ የሰጣቸው? መጀመሪያ ዙር እኮ ተሰጥቷል። የመጀመሪያ ዙር ከተሰጠ ትክክል ነው ማለት ነው፣ ህጋዊ ነው ማለት ነው፣ ከስሮ ነው ማለት ነው። መጀመሪያ ዙር እኮ የወሰዱ ሰዎች አሉ እኮ። መጀመሪያ ዙር ካምፓኒው የመጀመሪያ ዙር ከሰጠ ትክክለኛ ካምፓኒ ነበር። በመሀል እንግዲህ የገንዘብ ክስረት አጋጥሞት ይችላል፣ የንግድ መሽቆልቆልም ሊኖር ይችላል። ስለዚህ ማንም ወንጀለኛ አይደለም ማለት ነው። ስለዚህ ኢንሹራንስ ብቻ ሳይሆን ብዙ ጊዜ እነዚህ ስካመሮች ምን እንደሚያደርጉ መቅድሚያ ይሰጣሉ። የሆነ ነገር ሰው እንደሚያምን እንደዚህ አይነት ካምፓኒ ሲከፈት ለሰዎቹ ዋስትና የሚሆን ኢንሹራንስ መኖር አይደለም። ዛሬ በኬንያና በሳውዝ አፍሪካ በተለያዩ አፍሪካ ሀገሮች እንኳን እነዚህ እቃ ስትገዛ ዋስትና ለመርከብ ላይ የሆነ ነገር ቢሆን ካምፓኒው የገባውን ፕሮዳክት ባያመጣልን ምናምን የሚሰጥህ ግማሽ ገንዘብ 10%፣ 20%፣ 30% ባይሳካ እንኳን 50% እንኳን ባይመለስልህ 10% ይመለስልሃል ተብሎ እኮ ኮንትራት ላይ እኮ ይፈረማል። ስለዚህ ይህንን ሁላ በሙሉ ሲደረግ እኮ የንግድና ኢንዱስትሪ እንትን ቁጭ ብሎ ነበር ይህን ካምፓኒ ንግድ ፍቃድ ሰጥቶ እና ዋስትና ሰጥቶ ሲያሰራ ነበረው።
መጀመሪያ ለአንድ ሰው እኮ ኢምፖርት አድርጎ መኪና ከዛ ሲያመጣ መጠየቅ ካለበት ራሱ መንግስት ነው መጠየቅ ያለበት እንጂ እነዚህ ምስኪን ተራ ሰዎች ማስታወቂያ የሰሩ አርቲስትና እነ ሰለሞን ቦጋለ እነ ካሊድ ምናምን መጠየቅ ያለባቸው የራሳቸውን የስራ ጉድለትና ዝልፍልፍነት ክፍተት እኮ ነው በህዝቡ ላይ የሚያወጡት ያሉት። የተበላውም ህዝብ ነው። ህዝብ ደግሞ የሚጠይቀው ምንድነው? ኦኬ ማስታወቂያ አይተናል ምናምን። ልክ አይደለም። ማስታወቂያ ሰራው ማለት አንተ ነህ ገብተህ ፈትነ መግዛት ያለብህ እንጂ እኔ ከፈለኩኝ የድንች ማስታወቂያ ሰራለሁ ለራሴ ድንች፣ ምክንያቱም ተከፍሎኝ ነው የምሰራው። ማስታወቂያ የሰራ በሙሉ ከሆነማ እነ ሜክዶናልድ እንትን የታመመ ሰው በሙሉ ለምንድን ነው ኢንሹራንስ የሚሰጠው? እንዲህ ብሎ አንቺ ያልሽው ትክክል ነው። መንግስት ማጠየቅ አለበት። ትክክል ነው። ምክንያቱም ዝርክርክነቱና ክፍተቱን ነው በእኛ እህሉን ደግሞ ለምርጫ ሲል ነው ይህንን ነገር ያደረገው። ንገሩኝ መንግስታችሁ ፍቃድ አንደኛ ነገር መጀመሪያ ዙር ሲያመጣ ፍቃድ አለ፣ ቀረጥ አለ። ቀረጥ ሳይቀረጥ አሁንስ ቢሆን ስንት የተዝረከረከ አብርሃም ሞተር፣ ምንድር ጊዜ ሞተር፣ ምን ጥርቅስ ሞተር እየተባለ የምድረክ ሁሉም ባለ ካምፓኒ እና ባለ እንትን ሆኗል። ያ ለምን ለሀገሪቷ እያደገች ነው? ሀገሪቷ ምድረክ ካድሬ ወሮ በላ ሌባ በሙሉ እዚህ ቁጭ ብሎ ራሱ ተሰብስቦ ኢዲየት በሙሉ ለዳለቻ ድምፅ ለምን አንሆንም? በእናታችሁ ወኔ ጎደኛ ምንም አይሆንም። ምን ለዳልቻ ስትል ሌላውም ሁሉም እየገቡ ያሉት እኮ ሰዎች ናቸው። ገብተዋል። እየወጡ ነው የገቡት። ከዳልቻ ጋር የገቡት ዳልቻ ብቻ ነው የቀረ። እሱ ይታሰር። ለምን ይወጣል? ይታሰር። አዎ ምን ሊያደርግ ይወጣል? ይቀመጥ እዛው ተባለ። ጀመር ዳልቻ አውቃለሁ። ዳልቻ እንዴት ለምን እንደተቀመጠ ነው ያውቃለሁ። ዳልቻ ባዘወይ ወጥቶ ለምን አይወዳደርም? ዳኒ እውነቱን እንነጋገር ከተባለ እነዚህ ስሺ መኪና ሌባ ለሌባ ነው ሀገሪቷ ውስጥ እየተካሄደ ያለውን አምቦ ወርጌ እዚህ ጋር የሚያወጣው ታሪክ ነው እንዴ? ኤርፖርት ውስጥ የሚሰራው ስራ ምናምን እንደው እኛ ወደ ፖለቲካ ውስጥ አንገባም መልሰን ምክንያቱም የተሻለ እናመጣለን ብለን አሁን እንደዚህ ዝፍቅፍቅ ውስጥ ገብተናል። የተወሰኑት ጥሩ ይሰራሉ፣ የተወሰኑት ያጠፋሉ። ዝም እንላለን ተብሎ ነው እንጂ የራሳቸው ሌቦች አይደሉም እንዴ ባለስልጣኖቹ? ሁሉም ራሱ እኩል ያወዱ ነው የሚሮጠው። ስለ የትኛው ህዝብ ነው? ህዝብ እኮ ስለራበው ኃላፊነት ስለሌለበት ይስረቅ። ኃላፊነት ላይ እኛ ትተናል እኮ መንግስት እየተሻለ ስለሌለ አብይ መንግስት እውነት ነው። በጣም የሚያስጠላ በቃ ማለት ባለስልጣንና ባለጊዜ ሲዘርፍ ጠያቂ የለውም አይደለም። አንቺ ኮራፕሽን ኢትዮጵያ ውስጥ አሁን እንደበዛ በስተዋቅም የ7 እና 8 ዓመት እውነቴን ነው የምልሽ። ምክንያቱም ከዚህም በፊት ሙስና የሚባል በቃ እንደ ሼም ነው፣ ተደብቆ ነው ቢኖርም ማለት ነው፣ ግልጽ አልነበረም። አሁን ግን ግልጽ ሆኗል። ሲሪየስ ያንቺን በቃ የሆነ ዶክመንት ተደብቆ ብር ይጠይቃሉ። ግልጽ ሆኗል በቃ ከታች እስከ ላይ። ዋራ በስመ አብ ኬንያ በልጣለች ኢትዮጵያ በዛው። አንተ ባለፈው መሬት ስታጨርስ ስትሄድ ምን እንደገጠመ ነገራት ለጂጂ። ኧረ በእናትህ ከባድ ነው፣ እዚህ ለማውራት አያስፈልግም። ቶ አይደለም ሲሪየስ ዳኒ እውነት። ኧረ በእናትህ ያስፈልጋል ማለት አልፈልግም። ተው አትናገር እናቴ። እዚህ ጋር ይኸውልህ ምድር ይኸውልህ አሁን እዚህ ጋር አንድ ጠብደል አሮጊት አለች እዚህ ጋር አብላ እያዳመጠች ነው። ዋና ካድሬ ናት። አሳዳጅ ሰውን የምታሳድድ ማለት ነው። ምስራቅ ናት። ምስራቅ ምን አረገች? ትላንትና ለህዝብ ታገልን፣ ለህዝባችን ታገልን። ለህዝብ የታገለ አንድ ሰው የለም። እባክህ ሁሉም ለአየር ነው። አይተናል። እባክህ ነውረኞች። ነገ ምን እንደሚጠብቀን እንደ ኦሮሞ ህዝብ አናውቅም። ኧረ ምንም ለህዝብ የሚባል የለም። እባክህ ሁሉም ለጥቅም ነው። ትላንትና ለህዝብ ብለው ቆሞ ስንት ነገር እያወሩ የነበረ ዛሬ ምስራቅ መሬት ከየትም አልቀራትም አሉ ዳኒ አይዋት ይቺ ሙጃ ምስራቅ እኮ ወጣት ባል አገኘች። በቃ ምን ከዛ በላይ ዳኒ ይቺ እንግዲህ አንዷ ከኛ ቤተሰቦች ሆነ የጻፋት በ87 ሎ እኔ ቤት ካድሬ ነው የሚሰበሰቡት ታውቃለህ። ያ ከታንቺ ቤትማ አይጠፉም። አብይ ራሱ አንዳንዴ አይሽ አይቀርም ይፈራል። የሚፈራ ሰዎች አባውት ሎ ዩዶንት ቶክ ላይክ ቴስ ትለኛለች። ምን አባሽ እንደዚህ ላይክ ቴስ ስላለው እየዘረፍሽ በግልጽ እየወጣ ድራጉ አይቀራችሁ ምኑ አይቀራችሁ። እኔ የሰማሁትን እዚህ ጋር እስከነ
ከይ ማለት ያሳፍረኛል። እንዲህ ነው የምለው ለዚህ እኮ ነው ዝም ያልኩትኝ። በቃ ወይ ሰማሽ እንደ ምስራቅ አገባ አይደል? 28 ነው 27 ነው 8 ነው 28 ነው አይደለም? 28 ነው። ታዲያ መሬት ምን አደርጋለሁ? መሬት በበልጥ ነገር አግኝታለች።